ወደ እነዚህ ልብሶች ስንሄድ እንደምታያቸው ባለፈው ተጀምሮ አሳይተናችሁ ነበረ። ካስታውሽ አንዱን አርብ እና እነዚህ ልብሶች ናቸው። ሲያልቁ እንዴት እንደሚያምሩ በጣም ነው የሚያምሩ። ቆንጆ ሆኖ ተሰርቶ አልቋል። ነጠላውን በቀጣይ ደግሞ እንደምታያቸው ቀለል ያሉ ልብሶችን ለሚፈልጉ ሰዎች ቀለል አድርገን የሰራናት የጥልፍ ስራ ነች። ቆንጆ ስራ አይደል? በጣም ያምራል። አሁን ይሄ ለሙስሊሙም ለክርስቲያኑም መሆን የሚችል ነው፣ ለሁለቱም መሆን የሚችል ነው። ቆንጆ ልብስ ነው። ወርድ ስፋቱ ራሱ በጣም ሰፊ የሚባል ልብስ ነው። ነጠላ ስፋቱን በጣም ደስ የሚል ነው። ብዙ ጊዜ ሰርተነዋል እንደምታየው። ከለሩም በጣም ያምራል። ወቅቱ የሰርግና የበዓል ወቅት እንደመሆኑ ትልቅ ልብስ ነው። ሰላም ጤና ይስጥልኝ ቪዲዮሪታ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቆንጆ ልብሶች በተመጣጣኝ ዋጋ የሚያቀርብላችሁን ሀሰን ዲዛይን ነው። ዛሬ ደግሞ ምን እንዳዘጋጀ የልብሶቹን አይነት ዋጋቸውን እየጠየኩኝ ቆይታ እናደርጋለን። ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ሀሰን። ሰላም ብትይ እንኳን ደህና መጣሽ። እንኳን ደህና ጠበቀን። ደህና ነሽ? ቤትህ በጣም ነው የሚያምረው። እናመሰግናለን። እንደተለመደው እንግዲህ የሙሽራ ልብሶችን ሰርተሃል። በጣም የሚያማምሩት። አዎ በተለመደው ስራችን ቆንጆ ነገር ይዘን ቀርበናል። ያው ካንቺ ጋር እንግዲህ ትንሽ ቆየት ብለናል። ትንሽ ቆይተናል። አዎ ስራ አጋጣሚ ስራን ቢዚ ሆነ ስለነበረ በአንዳንድ ነገሮች ምክንያት ነው ያልመጣ ነው። ለዛ ደግሞ ይቅርታ እንጠይቃለን። እናመሰግናለን። ዛሬ እንግዲህ ይዘንላችሁ የመጣ ነው ልብሶች። ወደ እነዚህ ልብሶች ስንሄድ እንደምታያቸው ባለፈው ተጀምሮ አሳይተናችሁ ነበረ። ካስታውሽ አንዱን አርብ እና እነዚህ ልብሶች ናቸው። ሲያልቁ እንዴት እንደሚያምሩ በጣም ነው የሚያምሩ። ቆንጆ ሆኖ ተሰርቶ አልቋል። ነጠላውን በሚያምር ሁኔታ ተሰርቷል። ከስር ፈርጥ ተደርጎበታል። የዱባይ ክር ተጠቅመናል። ኦሬንጅ ከለር ተጠቅመናል። ከስር ደግሞ ጎመኒ የምንለው አይነት ከለር ተጠቅመናል። እንደምታየው ሻምፓይ በሚባለው ክር ታጅቦ ቆንጆ ሆኖ ተሰርቷል። ፈርጦቹ በጣም ያምራሉ። በደንብ ቆንጆ ሆኖ ተሰርተዋል። ከላይ እንደምታያቸው ፈርጦቹ ተረጭተው ተሰርተዋል። ይሄ ልብስ እንደዚህ ቆንጆ ሆኖ ተሰርቶ ባለፈው እንደነገርናችሁ 35,000 ብር ነው። 35,000 ይገባዋል። ቆንጆ ልብስ ነው። አዎ በደንብ ይገባዋል። እና ከላይ መቀየር ለሚፈልጉ እጅጌው ሙሉ ይሆንልን፣ ሹራብ ስራ ይሆንልን ማለት ለሚፈልጉ በተመቻቸውና በፈለጉት ስራ ሰርተን ማዘጋጀት ስለምንችል እነሱ የወደዱትን ማዘዝ ይችላሉ። እንደምታየው ይሄ 35,000 ብር ነው። ቆንጆ ዋጋ ነው። አሪፍ ቆንጆ ዋጋ። ቆንጆ እኔ በአካል መተው ሲያዩት ሞር በጣም ቆንጆ ነው። ከቪዲዮው በተጨማሪ እንደምታየው ቆንጆ ነው። በአካል በጣም ነው ላይን የሚስብ ከለሩ ደስ የሚል ቀለል ያለ ሆኖ እንደምታየው ደግሞ ልብሱ ኖርማሊ አንስተሽ ስታየው በጣም ቀለል ያለ ነው። ደስ የሚል ስራ የተሰራ ቆንጆ አድርገን ነው የምንሰራ። እናመሰግናለን። ወደ ቀጣይ ስንሄድ ደግሞ እንደምታየው በጣም የሚያምር ልብስ በደንብ አሁንም ቆንጆ በሆነ ስራ ተመልሰናል። እንደምታየው በጣም ነው የሚያምረው። በደንብ ተጨንቀን የሰራ ነው ስራ ነው። ሽምግልና መልስ ሰርግ ያለበት ሰው ይሄንን መልበስ አለበት። ለሁሉም ነገር መሆን የሚችል ነው። ከላይ እንደምታየው አንገቱ 4 ማዕዘን ክብ ተጠቅመናል። ቀበቶ እዛው ላይ ተለጥፎለት በእጅጌ አጭር ተደርጎ የተሰራ ነው። ነጠላውንም እንደምታየው ረጅም አድርገን ጥልፉ ቆንጆ ሆኖ የተሰራ ነጠላ ነው። ቆንጆ ነው በጣም። ያው አይን አይቶ ልብ ይፈርዳል ነው ስራው እንደምታየውና በጣም ቆንጆ ነው የተሰራ ስራ ነው። ይሄ ስራ እንደምታየው እንደዚህ ቆንጆ ሆኖ ተሰርቶ በፈርጥ ታጅቦ ዋጋው ይሄ ስራ 40,000 ብር ነው። 40,000 ብር 40,000 ብር። እኔ ምንም ጥያቄ የለውም። ላንተ ልብሶች ዋጋቸውን ማለት የሚገባው ዋጋ ነው የምታወጣለት። በደንብ ቆንጆ ነው ደግሞ ዋጋቸው ኪስ የማይጎዳ ነው። እንደምታየው ተመጣጣኝ ናቸው። እንደ ስራው ክብደት ነው ዋጋውን የምናወጣለትና ቆንጆ ሆኖ የተሰራ ስራ ነው። እንግዲህ ቤተሰቦች ይሄንን ለፕሮግራም ለክርስትና ለሰርግም ማድረግ ትችላላችሁ። ማዘዝ ለምትፈልጉ እንደምታዩት ቆንጆ አድርገን እንሰራላችኋለን። ከለርም ይቀየር የሚሉ ከሆነ በፈለጋችሁት ከለር እየቀየርን መስራት ስለምንችል የከለር ጉዳይ አሳሳቢ አይደለም። ብዙ ጊዜ እንደምናገረው የጥልፍ ልብስ ስለሆነ ይሄኛው ከለር አሁን ለምሳሌ በሌላ ከለር ይቀየራል በፈለጉት መሆን ይችላል። የፈለጉትን ከለር ማስገባትም ማውጣትም ይችላል። እንደምታየው ጥልፍ ስራ ስለሆነ ሰው ይሄን ከለር አልወደድኩትም ይቀየርልኝ ማለት ከፈለገ ይቀየርለታል፣ ችግር የለውም። ወደ ቀጣይ ስንሄድ ደግሞ እንደምታየውንም በትልቅ ልብስ ነው የመጣ ነው። እንደምታየው ከላይ ፈርጥ ተደርጎበታል። ከስር እንደምታያቸው ከለር ኮምቢኔሽኑ ሁሉም ነገሩ ቆንጆ ነው የተሰራ ነው። ከላይ ነጠላው ላይ ከስር ያለችውን ተጠቅመናል። እንደምታየው ከላይ አንገቱ ክብ ነው። ወገቡ ላይ እንደምታየው ቆንጆ ነው የተሰራ ስራ ነው።
እዚህ ጋር መቀየር ከፈለገ በፈለጉት አይነት ዲዛይን መቀየር ይችላል። ታች ያለው ዲዛይንም ከለሩ ያልተመቻችሁ ካለ መቀየር ይችላል። ነገር ግን ይሄ ቆንጆ ሆኖ የተሰራ በደንብ ተጨንቀንበት እንደሰራ ነው። ያው አይታችሁ መፍረድ ትችላላችሁ። በደንብ ቆንጆ ሆኖ የተሰራ ልብስ ነው። ይህን ልብስ ለፈለጋችሁት ፕሮግራም መጠቀም ትችላላችሁ። ለሰርግ፣ ለክርስትና ፕሮግራም መሆን ይችላል። ይሄ ልብስ እንደዚህ ቆንጆ ሆኖ ተሰርቶ ዋጋው 45,000 ብር ነው። 45,000 እንደምታየው ቆንጆ ሆኖ የተሰራ ዳይመንዶቹ ምንም አይነት የተዛነፈ ነገር የለውም። ዲዛይን ላይ ምንም አይነት ችግር የለባቸውም። እንደምታዩት እና ደግሞ ልስልስ ያለ ነው። ልስልስ ያለ ነው። ይከብዳሉ ይላሉ ሰዎች፣ ግን የሚከብድ አይደለም። እንደዚህ ተለቅ ሲሉ ብዙ ጊዜ ከባድ ናቸው ይላሉና እንደምታየው በሶስት አይን መነን ቀለል አድርገን ቆንጆ አድርገን ነው የሰራናቸው። ቆንጆ ልብስ ነው በጣም በደንብ እዘዙን፣ ትወዱታላችሁ እንላለን። እናመሰግናለን። መልካም። እሺ ቀጣይም እንደምትሳይ ሩትዬ፣ ቀጣይ ደግሞ እንደምታያቸው ቀለል ያሉ ልብሶችን ለሚፈልጉ ሰዎች ቀለል አድርገን የሰራናት የጥልፍ ስራ ነች። እንደምታየው ከላይ ጃፖኒ አንገቷ ቪ ሆና በቀበቶ የተሰራች ነች። በፈርጥ እንደዚህ በምታየው መልኩ ቆንጆ አድርገን አሳምረን ሰርተነዋል። ሶስት አይን ጥለት ነው የተጠቀምነው መነን። እዚህ ጋር ደግሞ እንደምታየው ነጠላዋም ቆንጆ ሆና በራሷ በታችኛዋ ዲዛይን ተሰርታለች። ቀለል ያለ ነገር ለሚፈልጉ ሰዎች እቺ በጣም አሪፍ ነገር ነች። እንደምታያት እቺ ቆንጆ ሆና በ5 ወርድ ቀለል ብላ ተሰርታ 18,000 ብር ነች። 18,000 ቆንጆ ዋጋ ነች። ለአጃቢዎችም በግሩፕ ቢያሰራታ በደንብ የሚሆን ነው። ለአንዳንድ ትልልቅ ፕሮግራም ላይ በማህበር ማሰራት ለሚፈልጉ ሰዎች ይሆናል። ቆንጆ ስራ ነው። እንደምታየው ወደሽዋል አይደል? በጣም ታምራለች። ደግሞ ፈርጡ የከለሩን ከለር ተደርጎ የተሰራ ፈርጥ ነው። ጎልድ እና ነጭ ተደርጎ የተሰራ ነው። እንደምታየው ቆንጆ አድርገነዋል። ለማታ ፕሮግራም ሻይን የሚያደርግ በደንብ ደስ የሚል እንትን ነው ልብስ ነው። እንደምታየው እንግዲህ እንደዚህ ቆንጆ በሆነ መልኩ ሰርተን ለፈለጋችሁት ፕሮግራም ማድረስ እንችላለን። ወደ ቀጣይ ደግሞ ስንሄድ እንደምታየው አሁንም ከላይ በጣም የሚያምር ልብስ ቆንጆ ስራ አይደል? በጣም ያምራል። አሁን ይሄ ለሙስሊሙም ለክርስቲያኑም መሆን የሚችል ነው። ለሁለቱም መሆን የሚችል ነው። እንደምታየው ከላይም ታች ያለውን ነገር ተጠቅመን የሰራ ነው። አንገቱ ከፊትም ከኋላም ቪ ተደርጎ ነው የተሰራ። ጥልፉ በጣም እንዳይበዛበትም ብለን እጁ ላይ አልተጠቀምንም። ምክንያቱም ይሄ ከወገብ በላይ እንደምታየው ሙሉ ጥልፍ ስለሆነ እጁ ቀለል እንዲል አድርገን የሰራ ነው። ነጠላውን በምታየው መልኩ ቆንጆ ሆና የታችኛዋ ዲዛይን አንዷ ወጣን የተሰራችው። ከስር እንደምታየው እንግዲህ ጨረሩ ከለር አገባቡ ፈርጡ ቆንጆ ሆኖ የተሰራ እንደምታየው ክሮቹ ጽድት ያሉ ናቸው። በደንብ ክሩ የመነን ጥራቱ ስለ ስራችን ምንም አይነት ስጋት አይግባችሁ። እንደምታዩት ይሄ ልብስ እንደዚህ ቆንጆ ሆኖ ተሰርቶ ዋጋው 35,000 ብር ነው። 35,000 ቆንጆ ነው። ከወገብ በላይ ያለውን ዲዛይን በደንብ ጋርም ያለውን መቀየር ይቻላል። በተፈለገው መልኩ ሁሌም እንደምንለው ከለሩ መቀየር ይችላል እንደፈለጋችሁ። የታች ላይ ያልተመቻችሁ ዲዛይን ካለ መነሳት ይችላል። በዛ መልኩ ይችላል። እዚህ ጋርም ያለው አጠር ይበልኝ ይቻላል እንደፈለጉ። በቀጭንም ከዚህ በላይ ትልቅም ይሁን ካሉ መሆን ይችላል። እንደምታየው ለፕሮግራምም ፏ የሚያደርግ ልብስ ነው። የሚያምር ልብስ ነው። ቆንጆ ስራ ነው። እኔ በአካላቸው በጣም ወድጀዋለሁ። ሽምግልና፣ ሰርግ፣ ክርስትና ያለባችሁ ሰዎች እንግዲህ ሀሰን ምርጫችሁ እንድታረጉ ላለኝ። ተመጣጣኝ ነው ዋጋ። በነገራችን ቆንጆ ዋጋ ነው የምናቀርበው። ባይዘው ከቆንጆ ስራ ጋር በቆንጆ ዋጋ ነው የምናቀርብላችሁ። በጣም ቆንጆ ነው። ዋጋው ቀነሰ ብለው ደግሞ ይሄ ቆንጆ አይደለም እንዳይሉ ጥራቱ እንዳይጠራጠሩ ያው ነው። በጣም ቆንጆ። ከዛ ደግሞ አንቺ ማረጋገጫ እየሰጠሽ ነው። እውነት ነው። እናመሰግናለን። በጣም ቆንጆ ነው። ቀጣይ ላይ የምታዩት ደግሞ እንደምታዩት አሁንም በ5 አርቦ ነው። ቆንጆ ስራ ለሰርግም ለፕሮግራም ለማንኛውም ፕሮግራም መሆን የሚችል ነው። እንደምታዩ እዚህ ጋር ራሱ ተለጣፊ ቀበቶ ሰርተንለታል። ከላይ በምታየው አንገቱ አይን ቅርጽ በሚባል ስራ ተሰርቷል። ነጠላዋንም እንደምታያት ራሷን ዲዛይን አድርገን ወጣናታል። ያምራል። ነጠላው ፈርጥም አለው ቆንጆ ሆኖ ተሰርቷል። እንደምታየው የሚያምር ልብስ ነው። ከለሩ ያምራል። በደንብ አሳያቸው። እጁ ላይ ምንም አይነት ነገር አልተጠቀምለትም። በፈርጥ ብቻ ነው ጥላቅድ በሚባል ስራ የሰራ ነው። ታያለ አይደል? ያምራል። ያው ዲዛይኑ 3 አይን መነን የተጠቀመው። እንደምታየው ስፋቱ ምንም አይነት የጥራት ችግር የለበትም። ቆንጆ ሆኖ አልቆለት የተሰራ ልብስ ነው። እንግዲህ ለሙስሊሞችም ፕሮግራም ካላችሁ መሆን የሚችል ነው። ለሁሉም መሆን የሚችል ነው። እዚህ ጋር ደግሞ መስቀል ይጨመርልኝ የሚሉ ካሉ ፍላወር ይጨመር የሚሉ ካሉ መሆን ይችላል። መሀል ላይ አጠር ያሉት ላይ
መስቀል መጨመር ይችላል። እንደምታየው ይሄ ልብስ እንደዚህ ሆኖ ተሰርቶንም 35 ሺህ ብር ነው። 35 ቆንጆ ዋጋ ነው። ለመናገር ቆንጆ ነው ያልኩት ኖርማሊ የአበሻ ልብስን ዋጋውን ስለማውቀው ለዛ ነው። እና ቆንጆ ዋጋ ነው። እንግዲህ ለፕሮግራም ያላችሁ ሰዎች ለምርጫ አይቸገሩም። በጣም ብዙ ልብስ ነው ያቀረብክልን። ብዙ አይነት አማራጮች ነው ያሉ። ደውሉ፣ ዘዙን፣ ኦርደር አድርጉ፣ እንሰራላችኋለን በምትፈልጉት ቀን። አስቸኳይ የምትሉ ሰዎች ካላችሁ በአስቸኳይ መድረስ ይችላል። ረጋ ብሎ ይሰራልኝም ካሉ ደርሳል፣ ችግር የለም። ኦኬ መልካም። ቀጣይ እንደምትሳይ እንግዲህ ወደ ቀጣይ ስንሄድ ደግሞ የጥለት ልብሶችን ነው የምናየው። እንደተለመደው ዛሬም ቆንጆ ቆንጆ የሆኑ ጥለት ልብሶችን ይዘን መጠናል። እንደምታየው ይሄ መሀል ላይ መስቀል መስቀል ተደርጎ የተሰራ ዲዛይን ነው። ታችና ላይ ጎጎቦች አሉት። መሀል ላይ ከመስቀሎቹ በላይ ዳይመንዶች አሉ። እንደምታየው በወርቃማ በጥቁር በቤጅ ከለር ፏ ብሎ የተሰራ ልብስ ነው። ያምራል። ከለሩ ቆንጆ ነው የተሰራ ነው። ያምራል በጣም። እንደምታየው ነጠላዋን ከዚህ ጋር ያለችውን በዳይመንድ አድርገው ነው የሰሯት። ታምራለች በጣም ቆንጆ ነው። አሁን ይሄ ለእናቶች መሆን ይችላል፣ ለፕሮግራም መሆን ይችላል። ሳይዙም አንስም ተለቅ ያለ ልብስ ነው። እንደምታየው ቁመቱ ይታያል። ቆንጆ ነው። ስፋቱ ቆንጆ ነው። ቆንጆ ነው የተሰራ ልብስ ነው። እነዚህ ልብሶች የሁለት አይን የሚባሉ መነኖች ናቸው። ቆንጆ ሆነው ተሰርተው እነዚህ ልብሶች 18 ሺህ ብር ናቸው። 18 ሺህ። መልካም ቆንጆ ነው። ወደ ቀጣይ ስንሄድ ደግሞ ተለቅ ያለ ልብስ ሆኖ ቀይ ያለበት ነገር ያደምቃል። በደንብ ደማቅ የሚባል አይነት ልብስ ነው። ደግሞ እንደምታየው ያደምቃል። ከለር ኮምቢኔሽኑ ደስ የሚል እንደምታየው ቦግ ያለ ልብስ ነው። ያምራል በጣም። እዚህ ጋር ኦሬንጅ በብልጭልጭ ነው የተሰራው። እንደምታየው መሀል ላይም ሰማያዊ ከለሮች አሉ። በቢጫ ታጅቦ የተሰራ ልብስ ነው። ደመቅ ያለ ልብስ ስለሚፈልጉ ሰዎች በደንብ ይሆናል። ነጠላውም እንደምታየው ሰፋ ያለ ነጠላ ነው። መሀል ላይ ያለችውን ዲዛይን አድርገዋታል። ይሄ ልብስ በምትፈልጉት አይነት ስራ ቆንጆ ሆኖ ተሰርቶ ዋጋው 25 ሺህ ብር ነው። 25 ሺህ ነው። ወደ ቀጣይ ስንሄድ ደግሞ አሁንም ተለቅ ያለ ልብስ ነው የምናየው። የሚያማምሩ ናቸው ግን ያመጣቸው የሚያማምር ልብስ ነው የምታመጣው። ቆንጆ ነገር ነው ይዘን የምንመጣው። ያምራል በጣም። እናመሰግናለን። ይህን ደግሞ እንደምታየው በፍላወር ሆኖ የተሰራ ልብስ ነው። ፍላወር ነገር ለሚፈልጉ ሰዎች የሚሆን ነው። ዳርና ዳር ጉብጉብ አለው። እንደምታዩት በቬጅ እና ወደ ውሃ ሰማያዊ የሚጠጉ ከለሮች ናቸው። መሀል ላይም ወደ ጎመን የሚባል ከለር ነው ያለው። እንደምታዩት ቆንጆ ሆኖ የተሰራ ነጠላውም ሰፋ ብሎ የተሰራ ልብስ ነው። የሚያምር ልብስ ነው። የመነን ጥራት ሁለት አይን ነው። እንደምታየው ነው። ይሄ ልብስ ቆንጆ ሆኖ ተሰርቶ በምትፈልጉት ስራ 22 ሺህ ብር ነው። 22 ሺህ በጣም አሪፍ። እሺ ወደሚቀጥለው ስንሄድ ይሄን ልብስ ካስታውሽ እዚህ በፊት አሳይቼሽ ነበር። ከአሁን በፊት ሰርተው ነበር እና ልብሱ በአጋጣሚ ቪዲዮ ላይ ሳይገባ ነው የወጣው። እንደምታየው በድጋሚ ታዞ ነው የመጣው። ቆንጆ ልብስ ነው። እንደምታየው ወርድ ስፋቱ ራሱ በጣም ሰፊ የሚባል ልብስ ነው። ነጠላ ስፋቱን በጣም ደስ የሚል ነው። እንደምታየው ቆንጆ ሆኖ የተሰራ ልብስ በሶስት አይን የሚያምር ልብስ ነው። ቆንጆ ስራ ለፕሮግራም የሚያደምቅ ለፕሮግራም መሆን የሚችል ነው። እነዚህ ትልልቅ ፕሮግራም ላላቸው መካከለኛ ክርስትና ነገር ላላቸው ሰዎች መሆን ይችላል። ለሁሉም ፕሮግራም ይቻላል። በደንብ ፈርጥ አይነት ተጨምሮበት በወደዱት የፈርጥ ከለር መሰራት ይችላል። የእነዚህ ዋጋ 20 ሺህ ብር ነው። 20 ሺህ ብር። መልካም። ወደ ቀጣይ ስንሄድ ይህን ልብስም ካስታወሽ የቤታችሁ ልብስ ነው። የቤታችን ልብስ ነው። እናንተ ጋር ስንመጣ ያሳየህል ልብስ ብዙ ጊዜ ሰርተነዋል። እንደምታየው ከለሩ በጣም ያምራል። ወቅቱ የሰርግና የበዓል ወቅት እንደመሆኑ ትልቅ ልብስ ነው። የፕሮግራም ነው። አሁን ለእናቶች ለፕሮግራም ለሽምግልናም የሚሆን ነው። በደንብ ከላይ ሲምፕል ተደርጎ ፈርጥ ተደርጎ ቢሰራ ያምራል። በቃ እንደዛ ሆኖ ቆንጆ ሆኖ መሰራት ይችላል። ነጠላውም እያየሽ ሆኗል። ሰፊ የሚባል ነጠላ ነው። ይሄ ልብስ በምትፈልጉት አይነት ስራ በምትፈልጉት አይነት ዲዛይን ተሰርቶ ዋጋው 20 ሺህ ብር ነው። 20 ሺህ ብር ቆንጆ ነው ዋጋው። ቆንጆ የሆነ ስራ ነው የምንሰራው። ወደ ቀጣይ ደግሞ ስንሄድ ትልቅ ጥለት ሆኖ ከለርፉል ከዛ ደግሞ ደረጃ በአንድ ደረጃ ሆኖ የተሰራ ልብስ ነው። እንደምታየው ደስ የሚል የሚያደምቅ ልብስ ነው። መሀል ላይ ዳይመንድ በመስቀሉ ነው የተሰራ ልብስ ነው። ዳርና ዳር ላይም እንደዚሁ ዳይመንዶች አጅበውታል። ከላይ ደግሞ አንድ ቀጭን ደረጃ ተደርጎበታል።
ከስር እንደምታየው እንግዲህ ከለር አገባቡ በወርቃማ ታጅቦ የተሰራ ልብስ ነው። ቢጫ ቢጫ ከለሮችም አጅበውታል። መስመር መስመር። ነጠላውም እንደምታየው መካከለኛ የምትባል ነጠላ ነች። ቆንጆ ነጠላ አላት። የጥለቱ የመሃሉ ዲዛይን ነው የወጣቸው እዚህ ጋር። ይሄ ልብስ በምትፈልጉት አይነት ስራ ቆንጆ ሆኖ ተሰርቶ ዋጋው 18000 ብር። 18000። ወደ ቀጣይ ስንሄድ መካከለኛ የምትባል ጥለት ከስር ቬጅ በለቅለቅ ያላት ከላይ ደግሞ ቢጫ በርገንዲ ከለር ታጅቦ የተሰራ ልብስ ነው። እንደምታያት መካከለኛ ጥለት ነች። ለገና መሆን ትችላለች። ገና ስለሆነ ለገና መሆን የምትችል ልብስ ነች። እንደምታያት ነጠላዋ የመሃሏ ዲዛይን ቆንጆ ሆና ወጣለች። እቺ ልብስ ቆንጆ ሆና ተሰርታ ዋጋዋ 15000 ብር ነው። 15000 ቆንጆ ነው። ለግሩፕም ቢለብሷት የምታደምቅ መሆን የሚችል ነው። ለሁሉም ነገር መሆን ትችላለች። እንደምታያት በማህበሩ ነው ቢሰሯት ቢለብሷት ቆንጆ የምትሆን። ወደ ቀጣይ ስንሄድ ደግሞ እንደምታየውንም ዋው ያምራል። ቢጫ በሰማያዊ ታጅቦ የተሰራ እንደምታየው ከስር ሙሉ ሰማያዊ መደብ ተደርጎ የተሰራ ነው። ከላይ ቅርጹ ዲዛይኑ ደስ የሚል መሀል ላይ መስቀሎች ያሉበት ቆንጆ ሆኖ የተሰራ ስራ ነው። የመነን ጥራቱን እንደነገርኩሽ ሁሌም በተለመደው አይነት የመነን ጥራት ነው የምንሰራው። ነጠላዋንም እንደምታያት ቆንጆ አድርገው ሰርተዋታል። እቺ ልብስ ቆንጆ ሆና ተሰርታ የመጨረሻ ዋጋዋ 20000 ብር። 20000 ብር። መልካም። ወደ ቀጣይ ስንሄድ ደረጃ ልብስ ነች። የሚያምሩ ልብሶች ነው ያመጣው። እውነት ለመናገር ያማምራሉ። ቆንጆ ቆንጆ ስራዎች ናቸው። በጣም ያምራሉ አይደል? እናመሰግናለን። እንደምታያት ሁለት አይን ናቸው። ሁለት አይን ናቸው። ማንኛውንም ጥለት ስናቀርብ በሁለት አይን ነው። አንድ አይን ብዙም አይደለም። አሁን ላይ ብዙም እያቀረብን አይደለም። እንደምታየው ነጠላውን ቆንጆ ነው የተሰራ ልብስ ነው። ሰፊ ነጠላ ነው። ታያለ አይደለ? እንደተለመደው ሁሌም እንደምንለው ደረጃ ልብስ ሲሆን ይሄን እንደዚህ መቀነስ እንችላለን። ለምትፈልጉ ረዘመብን ለሚሉ ሰዎች ቀንሰን መስራት እንችላለን። ይሄ ደረጃ ጥለት ቆንጆ ሆኖ ተሰርቶ ዋጋው 17000 ብር። 17000። እሺ ወደ ቀጣይ ስንሄድ ደግሞ እንደምታዩንም ከለሩ ደመቅ ያለ ሁለት አይነት ክር ነው። መሀል ላይ ፍላወሮች አሉ። ዳርና ዳሩ በጉብጉብ ታጅቧል። ፍላወሮቹ ሁለት ናቸው ላይ እና ታች። መነኑ ሁለት አይን ነው። ወርቀዘቡ ደግሞ ያምራል። ወርቀዘቡም ደስ የሚል ነው። ሰማያዊ ላይ ወርቀዘብ አለው። ሰማያዊ ወርቀዘብ እንደምታያት ነጠላዋን ቀጠን ብላ ቆንጆ ሆኖ የተሰራች ነጠላ ነች። ይሄ ልብስ ቆንጆ ሆኖ በምትፈልጉት አይነት ስራ 18000 ብር። 18000። መልካም። ወደ ቀጣይ ስንሄድ ጉብጉብ ነገር ያላት የምታምር ተለቅ ያለች ጥለት ነች። የሚያምር የፕሮግራም ልብስ ነው። የፕሮግራም መሆን የሚችል ነው። እንደምታየው ከላይ ጉብጉቡ በፒንክ እና መነኑ ላይ ሆኖ የተሰራ ልብስ ነው። መሀል ላይ በትልቁ ፍላወር ነገር አለው። መሀሏ መስቀል አላት። የአራቱ ሲገጣጠምና ሲለበስ በጣም ነው የሚያምረው። ሙሉ ሲገጠም ነው ሙሉ ደግሞ ይበልጥ ውበቱን የምታየው። ነጠላውም ሰፊ ነጠላ አለው። ነጠላው ቆንጆ ነው። የመነን ልስላሴው ስፋቱ ወርድ ስፋቱ ደስ የሚል ልብስ ነው። ይሄ ልብስ በምትፈልጉት አይነት ስራ መጨረሻ ዋጋው 22000 ብር። 22000። ቆንጆ ተመጣጣኝ ዋጋ ነው። ቆንጆ ዋጋ ቆንጆ ስራ ነው የምናቀርበው። እናመሰግናለን። ይሄ ደግሞ እንደምትመለከቱት እንግዲህ ሰፋ ብሎ የተሰራ ጥለት ነው። እንደምታየው የመነን ጥራቱ ሁለት አይን ነው። ቆንጆ ሆኖ የተሰራ የሚያምር ልብስ ነው። የሚያምር ልብስ ከሰፊ ነጠላ ጋር ነው ይዘን የቀረብ ነው። ይሄንን ጥለት ማዘዝ የምትፈልጉ የሚወድ ሰው ይሄን ከወደዳችሁት እንግዲህ ስክሪንሾት አድርጋችሁ ዋትስአፕ፣ ቴሌግራም ላይ መላክ ትችላላችሁ። የዚህ ልብስ ዋጋ በምትፈልጉት ዲዛይን ተሰርቶ 18000 ብር ነው። 18000። አሁንም መካከለኛ ጥለት ነው ይዘን የመጣ ነው። እንደምታየው ወርዱ ሰፊ የሆነ ከለሮቹ ደማቅ የሆኑ መሀል ላይ እንደ ዳማ አይነት ቅርጽ ያላቸው በቀጫጭን ዳይመንድ የታጀቡ ወርቃማ ያለበት ቆንጆ ሆኖ የተሰራ በወርቃማ የታጀበ ስራ ነው። በጣም ለየት ያለች ነች። ቀለል ያለች ደግሞ ከለሮቹ እንዳለ አረንጓዴ ያለ እዚህ ጋር
እንደምታዩት ቀይ፣ ቢጫ፣ ሰማያዊ ሆኖ የተሰራ ልብስ ነው። ኦኬ ነጠላዋ እንደምታዩት አንዷ ብሎክ እና እቺ ቀጭኗ ዳይመንድ ሆና ተሰርታለች። የወርድ ስፋቱ በጣም ቆንጆ ነው የተሰራ ሰፊ ስራ ነው። ይሄ ልብስ በምትፈልጉት አይነት ዲዛይን ቆንጆ ሆኖ ተሰርቶ ዋጋው 17000 ብር ነው። 17000። ቀጣይ ደግሞ እንግዲህ ለመጨረሻ የመዝጊያ የምናሳያችሁ ነጭ የመቅረቢያ ልብስ ይሆናል። እንደምታዩት ይሄኛው ጎልድ ከነጭ ጋር ሆኖ የተሰራ መስቀል ያለው በትንንሽ መስቀል የታጀበ ነው። ይሄኛው እንደምታዩ ቆንጆ ዲዛይን መሀል ላይ ተደርጎለት የተሰራ ነው። ይሄኛው ደግሞ ከታች ሰፋ ብሎ ከላይ ደግሞ በሁለት ደረጃ ሆኖ የተሰራ ልብስ ነው። እነዚህን የመቅረቢያ ልብሶች ማዘዝ ለምትፈልጉ ሶስቱም ተመሳሳይ ዋጋ ናቸው። ዋጋቸው 12000 ብር ብቻ ነው። 12000 ቆንጆ ዋጋ ነው። ቆንጆ ዋጋ ነው። በምትፈልጉት አይነት አንገት ከላይ መስቀል አድርገን በንቅስ መሰራት ይችላሉ። ማዘዝ የምትፈልጉ ወርደናል። መልካም አሪፍ። እንግዲህ የመጨረሻ ነው ብለሃል። የመጨረሻ ቆንጆ ልብሶችን ሰርተ ስላሳየህን እናመሰግናለን። እኛም እናመሰግናለን። ከተመጣጣኝ ዋጋ ጋር በጣም ቆንጆ ልብስ ከተመጣጣኝ ዋጋ ጋር ነው ያመጣህልንና እንግዲህ እንደተለመደ ሁሉ ጊዜ እናንተ አዲስ አይደላችሁም ስራው ላይ ያው ለኛ ሚዲያ ነው አዲስ የሆናችሁት፣ ግን አሁን ያው በተከታታይ እየመጣን እኛም እየቀረጽን ነው። ተላመድን ቆየን። ሚዲያው ላይ ማን በደንብ ተላምደናል። ስለመጣችሁ እናመሰግናለን። እሺ እኛም እናመሰግናለን። ቀጣይም አሪፍ ስራ ይዘን እንጠብቃችኋለን። ኦኬ እናመሰግናለን። እሺ ይሄን ልብስ አይተው ለሚያዙ ለሚፈልጉ ሰዎች አድራሻችሁና ስልክ ቁጥር ብትናገር። ኦኬ ይሄንን ልብስ አይታችሁ ወድራችሁት ኦርደር ማድረግ የምትፈልጉ ሰዎች ከመላው ዓለም በስልክ ደውላችሁ ማዘዝ ትችላላችሁ። እናስተናግዳችሁ ዝግጁ ነን። መጣችሁ መጎብኘት የምትፈልጉ ደግሞ አድራሻችን 22 ስታዲየም ፊት ለፊት ኤጂ ግሬስ ህንፃ ላይ እንገኛለን። የሱቅ ቁጥራችን 303 ነው። ስልክ ቁጥራችን ማለት የምትፈልጉ 0902 74 3606 ብላችሁ ደውሉ። እናመሰግናለን። እሺ እኛም እናመሰግናለን። ተመልካቾች እንግዲህ ስትከታተሉ የቆያችሁት ይሄን ይመስላል። እጅግ በጣም የሚያማምሩ የፕሮግራም የኖርማልም የሚለበሱ ልብሶች ነው ይዘውላችሁ የመጣው ከተመጣጣኝ ዋጋ ጋር። እንግዲህ ሀሰንን ምርጫችሁ አድርጉ። በስልክ ቁጥርም እንዲሁም ደግሞ በአካልም መታችሁ መግዛት የምትፈልጉ ሰዎች መታችሁ መግዛት ትችላላችሁ ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።